መሪ እስካልመጣ ድረስ እነዚህ 13ቱ ከ13ቱ ውስጥ አንዱ የሚበልጥበት አንዱ የሚያንስበት እንትን የለም። 13ቱም የየራሳቸው ክህሎት አላቸው፣ የየራሳቸው የአመራር ብቃት አላቸው፣ የየራሳቸው ደግሞ ተሰጥኦ አላቸው። ለአማራም የየራሳቸው ያበረከቱት አበርክቶ አለ። ይሄ ሲሆን ይሄ ድርጅትም ይጠነክራል፣ እንደ አማራም ደግሞ እናሸንፋለን የሚል እምነት አለ። ይሄ ከላይ ካልተመረጠ ወይም ደግሞ ከላይ ካልሆነ ይሄ ድርጅት በእኔ ባልኩት ካልሆነ የሚል እሳቤ በዛ ውስጥ እየተነገረ ወይም ደግሞ አንዱ አማራ አንዱ የፋኖ መሪ ከአንዱ የፋኖ መሪ የሚያንስበት አንዱ የፋኖ መሪ በአድን ገረድ፣ አንዱ የፋኖ መሪ የስኳር ተላላኪ፣ አንዱ የፋኖ እየተባለ የሚከድ ከሆነ አሁንም ትግላችን እዚህ በተለይ የሚጓተት ነው የሚሆነው። በነገራችን ላይ እዚህ እኛ የምንናገረው ነገር እያንዳንዱ ሪከርደብል ነው፣ የሚቀመጥ ነው፣ መረጃ ነው። ነገ ለምንናገረው ነገር ጥንቃቄ ካላደረግን የምናፍርበትን ንግግሮች ባንናገር ጥሩ ነው። በጣም ብዙ ልጆች ማለት ይችላል እዚህ ሶሻል ሚዲያ ላይ እኔ የቤት አማራ ልጅ ነኝ። አንድም ቀን እኔ እንደዚህ አይነት ነገር ይፈጠራል ብዬ አስቤ አላውቅም። እንደው ቢያንስ ማን ተመርጦ ወይም ድርጅት መጥቶ መሪ መጥቶ የአማራን ትግል ወደፊት የሚያራምድ ይመጣል ብዬ ነው እንጂ የማስበው እኔ ሰው እንዲነግስ በዚህ ጊዜ እንደው ዋርካ ወይ ሀብቴ ወይ ዘመነ ወይም ደሳለኝ ነግሰው የአማራ ስርዓት በንግስና እንደሆን ምናምን አይደለም። የአማራን ትግል ከህልውና ትግል ማን ያወጣዋል? ማን ያሻግረዋል? አሁን ያለንበት የኢቶር ልጅ አንዳንድ ንግግሮችን ቤቱን የሚመጥን አድርገው ይሄ ማንገስ ምናምን እኔ አም ጀስት ዲስከስ አይዲያስ ሌቭሊንግ ታጊንግ ምናምን ይሄ በጣም ዊርድ ነው። እንደዚህ አይነት ንግግሮች በነገራችን ላይ እኔ አይደለም እኔ አሁን ሀሳብ የተነገሩ ስለሆኑ እኮ ነው። ይሄ ኖ እና እዛ እነ መይሙና ምናምን የሚያወሩትን አይነት ወሬ ከሆነ እንዴት አንተ እሱን ቫልዩ ሰጥተህ ትወስደዋለህ? ምን ማለት ነው? ፋንዳሜንታል በሆኑ ነገሮች ነው እንጂ እኛ መይሙና አይደለም የተናገረችው። አይ ሚን ዘ ሌቭል ኦፍ ቲንኪንግ ነው እያወራሁ ያለሁት አሉ። መይሙና ስል መይሙና ሐሰንን አይደለም ወይ እሷ ነው ብስል ፖለቲከኛ ናት። ደምሆ የራሷ ወጥ ነው። መይሙናን ከምትጠራ ይሄን ንግግር የተናገረውን ለምን ዳውት አታረገው? ወንድም አለም አይ ዋዝ ሪፈሪንግ ትናንሽ ቤቶች ከፍተው መይሙና በጣም እንደውም ብስል ናት እኮ ነው። መይሙናማ ከኔም ሁሉ ሳት በስል ትቀራለች ጎጤ ስለሆነች እንጂ እኔ ሪፈር እያረኩ ያለሁት ትናንሽ ቤቶች ውስጥ የሚወሩ ወሬዎች አሉ። ገሌን እኮ ለማንገስ ምናምን የሚሉ በዛ ሌቭል እንድናወራ አልፈልግም። ያ አይጠቅመን። አሁን በፕሪንሲፕል እንድናወራ ነው። ለምን መሰለህ እኔ ኢንተራፕት ብታረገኝም ገብቶሃል። ምንም ማንም የሰማው ወይም ደግሞ ማን እንደተናገረው ይሄን ቃል ማንም ይታወቃል። ገብቶሃል። እኔን ኢንተራፕት ማድረጉ ምንም አይጠቅምህም። ግን እውነቱን ነው ማወቅ ያለብህ። እውነቱ ምንድነው? የአማራ ህዝብ የሚሻገርበት የአማራ ህዝብ ከዚህ ህልውና ትግል የሚወጣበት። ወይኔ አንተ ራስህ ከአማራ ሁን ወንድሜ፣ ይቅርታ እኔ በጣም አሁን አማራ የሆናችሁ ልጆች ነው የምፈልግ። ሳይድ ይዘን ምናምን አንምጣ። ቻሌንጅ ለማድረግ ከሆነ እኔን የመጣህ ብቻችን ሁነን ቻሌንጅ ታደርገኛለህ። አንተ ራስህ ስታየው ፐርስፔክቲቭህ እኔ አሁን ሳይድ አለህ። አንተ አእምሮ ውስጥ መስመር አለ። እሱን ትተህ በቃ አማራ ሆነ በስነ ስርዓት እንትን በለኝ። ስትወቅሱ የምር አማራ ከሆናችሁ ስትወቅሱ ቦት ሳይድ ውቀሱ። አንተ እኮ ወቃሽ ሆነ በዚህኛው በኩል ዱላ ይዘሃል፣ ለዛኛው ደግሞ ብርቱካን ነው ያዝክ። እኔ እንደዛ እንዲወራ አይደለም የምፈልግ። የሚያሻግር ሀሳብ ይዛችሁ ነው እኮ ነው ያልኩኝ። እንዴ እንዴት ነው ቻሌንጅ ሳረግ የነበረ? አርበኛ ዘመነ ካሴን ሁሉ እኮ ነው ኩዌስችን ሳረግ የነበር እንዴ። ኢንጂነር አብደላ ሲጠየቅ አርበኛ ዘመነ ካሴ ዘመድኩን ቤት ገብቶ የለም ወይ ብያር እኔ ሲጠይቅ ነበር። ምንድን ነው የምናወራው? አንተም አሁን ለእንደዚህ አይነት ኮንቨርሴሽን አይመጥንም። ብርቱካን ይዘህ ለአንዱ ዱላ አትያዝ። አማራ ሁነና እና በደንብ እኩል ተች። እኔ አሁንም ሲመጣ ቻሌንጅ ማድረግ እሱ ነው። ጥሩ እኮ ነው የምታወራው። ግን አሁን መይሙና ራሱ ተጠራች ብለህ እንዴት መይሙናን ትጠራለህ? አንተ ውስጥ ያለውን መስመር እኮ መጥራት ይቀላል። ታዲያ ወንድም አለም እኔ መይሙና ሐሰንንም አይደለም በፖይንት አንተ ውስጥ መስመር ስላለ ነው። አሁን ይሄን ራሱ እኔን አታስታውሱኝ። ወደ ጎጥ እንድንሳ ምናምን አታርጉ። በፍጹም እዛ ውስጥ አይደለሁም።
አማራዊ ሀሳብ ያላችሁ ልጆች ከሆናችሁ ስለሱ እናውራ ፕሊዝ። ቶሎ ጨርስና ሌላ ሰው እድል ልስጥ። ኦኬ እሺ። ለማንኛውም እንደ ፐርሰናል እንደ ግለሰብ የምታደርገውን ነገር አደንቃለሁ። ከዛ ውጭ ግን አሁን አንተ እኔም ብታስቆመኝ ቤታችንን ከፍተንም መስራት እንችላለን፣ ችግር የለውም። ገብተዋል። እየሆነ ያለውን ነገር ሁሉም አማራ እዚህ በተለይ ሶሻል ሚዲያ ላይ ያለው ማን ምን እየሰራ ነው፣ ማን ምንድን ነው፣ ሁላችንም እንተዋወቃለን። ስለምንተዋወቅ አንተ አማራ ነኝ እንደ አማራ ነው ብትል ማን ምን ይሰራል፣ ይሄ የሁሉም የቤት ስራ ስለሆነ ችግር የለውም። ከዛ ውጭ አደምጣለሁኝ እንደፈለክ ቤቱ ያንተ ስለሆነ ማራመድ ትችላለህ። ቴንኪው ስላስገባኝ አመሰግናለሁ ብራዘር። አመሰግናለሁ። ተቃውሞም ይሁን ድጋፍ በቤትህ ኤክሰርሳይዝ ማድረግ ትችላለህ። ለዛ እንትን የለም። ሞዴሬተር ራሳቸው ታወርዱ። በይዘው ወይ መይሙናን ማቀፍ የምትፈልጉ ካላችሁ በአካባቢ በምናምን አቅፋችሁ አትዞሩ። ሙልጭ አለች ጎጤ ነች ለኔ ከታች የምትጽፉልኝ ምናምን ሰዎች ማለት ነው። ሙልጭ እንደዚህ አይነት አማራነት የለም። ሁሉንም ካምፕ ልደግፈው ወለዬ ስለሆነ፣ ሁሉንም ካምፕ ልደግፈው ጎጃሜ ስለሆነ፣ ሁሉንም ካምፕ ልደግፈው ጎንደሬ ስለሆነ የሚሉ ሰዎች ለአማራም አይጠቅሙም፣ ፖለቲካም የገባቸው አይደሉም። ስለዚህ መይሙና ዲፌንድ የምትደረግ ሴት አይደለችም። አባይ ጣና ዲፌንድ የሚደረግ ሰው አይደለም። ሌሎችም እንደዚህ በተመሳሳይ ከጎንደርም እንደና ያለው እና እንደነ ባናና አይነት ሰዎች ከጎንደር ከመጣህ ምንም አይነት የፖለቲካ አመለካከት ካለህ ተቀበለው እቀበልሃለሁ የሚል የፖለቲካል ካምፕ የሌለው ስብስብ ዲፌንድ ልታደርጉ የምትሞክሩ ሰዎች እዛው ያዙት። ምንም እኔ ችግር የለብኝም። ከዛ ውጪ አሁንም በአካባቢ መስመር አስምራችሁ ለወቀሳ የምትመጡ ሰዎች አልቀበልም። አማራን የሚያሸግር አጀንዳ ያላችሁ ልጆች ግን እንነጋገር። ዛትስ ኢምፖርታንት። አይ ቲንክ ሄኖኬ ነው ማን ነው? አሌክስ ነው ተረኛ። አረ ሰው አታውርዱ ባካችሁን፣ ተው ሰው አታውርዱ። ማን ነው? እኔ ነኝ። አመሰግናለሁ። ትንሽ ላውራና ያው እንግዲህ በምንሰማው ነገር ስሜታዊ ሆነን እንትን ብንል እንዳትፈርዱብን። ስሜታዊ ያደርጋል። ያው የእብደታችን እንደቀጠለ ነው። እንግዲህ ከጊዜ በኋላ አንዳንድ የመሰለን ነገር ያው የዛ አካል ራሴንም አድርጌ ልቁጠር በአብዛኛው ስለሚወሰን ማለት ነው። እና ሴራ አለ። በነገራችን ላይ ይሄ ድርጅት ወይ መደገፍ ነው ወይ መቃወም ነው። እደግፋለሁ ግን ሴራ ተሰርቶበታል። እንዲህ አይነት ምክንያቶች ደጋፊነት አያሰኝም። እደግፋለሁ ብሎ የ13ቱ ሴንትራል ኮማንድ ሜምበርስ ሀገር ሊመሩ አይችሉም ብሎ ራሱ በድፍረት የሚናገር ሰው ድርጅቱን እደግፋለሁ ብሎ ኢቨን ድርጅቱን ብቻ አይደለም እንደው በዚህ ድርጅት እንኳን አይመንና የአማራ ሕዝብን ትግል እደግፋለሁ የሚል ሰው እኔ ጤነኛ ሁሉ አይመስለኝም። እንዲህ ሁሉ እየሰማን ነው። ከዛ ውጭ ግን እኔ በጣም የሚያሳዝነኝ ይሄ እብደት መሬት ላይ እየተከፈለ ያለውን ዋጋም ራሱ በትንሽ ሌብል እንኳን አንደርስታንድ ማድረግ እንደማንችል ለአማራ ህዝብ ትግል ተብሎ እኮ እሳት ውስጥ እየገቡ መስዋዕት የሆኑ ብዙ ጀግኖች አሉ። እሳት ውስጥ እየገቡ እሳቱን በጣት ሰው አልፈው ተሻግረው ደግሞ እዚህ ደረጃ ድርጅት እስከ መመስረት የደረሱ ብዙ ጀግኖች አሉ። ከብዙ ጊዜ ፈተና ከብዙ ውጣ ውረድ ተቀናጅተው ይህን ድርጅት እንኳን ለመመስረት የነበረው የሚዲያ ዘመቻ በተለያየ አቅጣጫ ይህን ድርጅት እንዲሆን የማይፈልጉ የነበረውን ነገር የምናስታውሰው ነው። በዛ ሁሉ ማዕበል እንደማይንበረከኩ ግን ይህን ድርጅት እውን አድርገው መጡ። ኢቭን እርስ በርስ ተጨራርሰው እንኳን ድርጅት ሳይመሰረት ይወጣሉ ተብሎ የተዘራ የሴራ መረጃ ያን ተቀብሎ የሚያስተጋባ ሰው ነው አሁንም ድርጅቱን እደግፋለሁ ግን መሪ ምናምን እያለ እያቆለባበሰ የሚጠቅስ ምን አይነት እብደት ውስጥ ነው ያለነው? ብዙ ነገር ሊባል ይችላል። እኔ ይህንን የሚሉ ሰዎችን እግር በእግር እየተከታተልኩ ማስረጃ እስኪ ለመፍረድም የሆነ ነገር ሊኖራቸው ይችላል ብዬ ተከታትያለሁ። እዚህ ግባ የሚባል ነገር ግን አላገኘም። ግን በመላምት ግን ተጨፍልቋል፣ ሴራ ተሰርቷል ተብሎ ይሄ ነገር ልብ ማለት አለብን። ጥንቃቄ እናደርግ። ሁላችንም የምንታገለው ለራሳችን ነው። አማራ ስለሆነ በአማራነት የመጣ ጥቃት ነው። ምናልባት ፊዚካሊ እዛ ሀገር ላይ ላንገኝ እንችላለን። ነገር ግን እዛ ብንኖር የዛ አንዱ አካል በየጊዜው በየቀኑ
የሚሰዋው ህዝብ አካል ልንሆን እንችላለን። በዛ ደረጃ ነው ሊሰማን የሚገባው። ፋርዘር ኢቨን በጤናማ እንትንም እንኳን ኖሯቸው የሊደርሺፕ ስታይሉን ራሱ ይሄ ነው እስከ መጨረሻው ብለው ይሄ ነው እንጂ የፋኖ ትግል ጸባይ ለዚህ ፊት ያደረገ ነው ብለው የሚናገሩትንም እኔ አልስማማም። ምክንያቱም መሪዎቻችን አንድ ነገር ላንብብላችሁ። የእንትኑ ላይ ነው የዚህ መግለጫው ድርጅቱ ሲመሰርቱ የሰጡን መግለጫ ነው። የድርጅቱ አመራርን በተመለከተ የሚለውን አንድ ፓራግራፍ ላንብበው። የመስራች ድርጅቶችን አባላትና ሰራዊት ለማዋሃድ ጊዜ በማስፈለጉ የድርጅቱ አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበት እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል ተብሎ አባላቱን ከ1 እስከ 13 ሊስት ተደርጓል። እኔ በተረዳሁት እንትን ለጊዜው ይላል እነዚህ ነገሮች መሆን ስላለባቸው ነው የሚለው። ስለዚህ እስኪ ነገሮችን በጥንቃቄ እንይ፣ ስሜታዊ አንሁን። ብዙ የተባሉ ነገሮች ሊኖሩም ይችላሉ። ማኔጅ ማድረግ የሚችሉ መሪዎቻችን ናቸው ያሉት። እኔ በጣም ሲደር ተደርጓል ብሎ የሚናገር አንድ ለአማራ ሕዝብ በሚዲያውም በተለያየ መንገድም እታገላለሁ የሚል ሰው እንደመስማት እንዴት ያሳፍራል። በቃ በሆነ አካባቢ ያ ሰው እዛ ላይ ሊሆን ይችላል፣ ግን እኛ ከቦታ ከምን አናያይዘው። የአማራ ህዝብ ትግል ነው። ጥፋተኛም ከሆነ እንደ ግለሰብ አንድ አማራ አጠፋ፣ ምናልባት ብዙ ፎሎወርስ ሊኖረው ይችላል፣ ተጽዕኖ ከፍተኛ ሊሆን ይችላል። ግን እንዲህ አይነት ስህተቶችን ግን ልብ እንበል። ምክንያቱም እንዲህ አይነት ሰዎች ሲሳሳቱ የሚፈጥሩት ዳሜጅ ከፍተኛ ነው። ኢቭን ይሄ ሀሳብ የአማራን ህዝብ ህልውና የሚወስን ብዙ ፈተና ወጦ ወርዶ የተሻለ ብለው መክረው ዘክረው ያመጡትን ድርጅት በተለያየ መንገድ ጥቃት የሚያደርሱ በአዴናዊ አስተሳሰብ ተጭኗቸዋል ብዬ በድፍረት የምናገረው እነዛን ሰዎችን ማለት ነው። አንዳንዶቹን ምናልባትም ቀና ብዬ ለማየት የምቸገረው እስካሁን ባለው ሁኔታ። እባካችሁ ይህንን ነው የምለው፣ ልብ እንግዛ፣ ሌላ ኢንተረስት ከሌለን። ከዛ ውጭ ግን እንዲህ በሚዲያ ማስረጃ አለኝ ግን አልዋራም። ደግሞ ሌሎቹ አለ ሴራ አለ ግን አሁን ማስረጃ ለጊዜው አላወጣም። ምን ማለት ነው? ኦልሬዲ ሴራ አለ ካለ በኋላ ማስረጃ የለኝም ማለት ነው። ማለት በቃ ተናግሮታል፣ ያውጣው እስኪ እንየው። እኔ ለዚህ ግን ሶሉሽኑ አማራ ዛሬ በደንብ እንድትሄድበት ምናልባት አንዳንድ ሚናቸውን ማናቀለው በሚዲያው ላይ የተሳተፉ ሰዎች አሉ። በተለያየ መንገድ ይሄ ድርጅቱን በሚሆንበት ሂደቱ ላይ በተለያየ መንገድ ሊክ ያደረገ ኢንፎርሜሽን ሲሰጡ የነበሩ ሚዲያ ከፍተው እነዚህ ሰዎች መጠየቅ መቻል አለባቸው። እንዴት አገኙት? ሲጀመርስ ያ ነገር ትክክል ነበር ወይ? ሂደት ነው። ኢቭን ይህን ድርጅት ለማዋለድ ራሱ የነበረ ሂደት ነው። ሂደቱን አፌክት እንደሚያደርግ ጠፍቷቸው ነው ወይ? እነዚህ ሰዎች ኢንቴንሽናቸውን በደንብ አበጥረን አይተን መገምገም መቻል አለብን። አትሊስት የተወሰነ ሰው ቢያውቀው ለውጡ ላይ ትልቅ ነገር እንፈጥራለን ብዬ ነው የማስበው። ድርጅቴን በሙሉ ልብ ነው የምደግፈው። ላለመደገፍ እንኳን ቅንጣት ታህል ማስረጃ አላገኘው። ወሬ ብቻ መላምት ምናምን ነው። በዛ ደረጃ መደምደም የሚያስችል አእምሮ የለኝም። ከዛ ይልቅ መሬት ላይ ያሉት ወንድሞቼን መሪዎችን አጠቃላይ በሳት የተፈተኑ ናቸው። በነገራችን እድለኛ ሆነን ነው በእኛ እብደት እንዲህ አይነት መሪ ማግኘት። የአማራ ፋኖ በጎጃም እኮ ካሉት ከዛ ከሄዱት አደረጃጀቶች እንደ ድርጅት ራሱን ችሎ መቆም የሚችል ብዙ ስራዎችን የሰራ ብዙ ፈተና የገጠመው አንድ ላንሳ። አማራ ዛሬ ካላስረዘምኩ ዘመድኩን የተባለ ግለሰብ የዘራውን ዘመቻ የምታስታውሱት ነው። የአማራ ፋኖ በጎጃምን ለመከፋፈል እዚህ አሁን ፖለቲከኛ ነኝ የሚሉት ምንድን ነው የሰሩት ስህተት? ኢቨን ዲፌንድ አላደረክም እየተባልክ ነበር። የሌለ መሬት ላይ የሌለ ነገር አምጦ ሲዘራ
እንግዲህ ዲፌንድ የምታደርገው እውነት ነጥለህ ማለት ነው። የሆነ ለምሳሌ አርበኛ ዘመነ ካሴ እየተዋከበ ነው በሌላው መሪ። እንግዲህ እንደ ቀኝ እጁ ማስበው ነው ጠበቃ አስረስ። እኔ ባለኝ መረጃ ድርጅቱ የሚያሳየው ያን እያዋከበው ነው እንዲህ ሊገለው ምናምን እንዲህ አይነት ነገር እያለ ሲዘራ ጠበቃ አስረስን እንዴት ዲፌንድ አላደረጋችሁም? የሰውየው ኢንቴንሽን እኮ ድርጅቱን ማፍረስ ነው፣ የአማራን ህዝብ ትግል ማኮላሸት ነበረ። ጭራሽ ደግሞ አርበኛ ዘመነ ካሴስ እንዴት መግለጫ መጥቶ አያወጣም እኮ መጥቶ ሚዲያ ላይ አያወጣም እኮ ያሉ ሰዎች ናቸው። ያ ስህተት ነበር። አሁንም በዚህ ድርጅት ላይ ያንን ስህተት ሊደግሙ እየተንቀሳቀሱ ነው። ስም ማጥቀስ ካስፈለገ ጠቅሳለሁ፣ ግን ብዙ ሰው ያውቃቸዋል እንደዚህ አይነት እንቅስቃሴ እያደረጉ ያሉ እና ልብ እንግዛ። ዝም ብሎ እዚህ ሶሻል ሚዲያ ላይ ኃላፊነት በጎደለው መንገድ አይደለም ትግሉ እየተካሄደ ያለው። ብዙ ችግሮችን ኮንሲደር አድርጎ ያለውን የቀጣዩንም የሚሄዱበትን መንገድ ፎርካስት አድርገው ነው ውሳኔ እየወሰኑ ያሉት። ስለዚህ የመሪዎቻችንን ውሳኔ ብናከብር፣ ከዛ ውጭ ደግሞ ሁልጊዜ ፐርፌክት ነው ተብሎ አይታሰብም። እንደዚህ አይነትም ድርጅትም ቢሆን ግን ተጨባጭ ማስረጃዎች እስክናገኝ ከሆነም እንኳን እንታገስ ነው የምለው። አመሰግናለሁ። ታንኪዩ አሌክስ። ቀጣዩ ተረኛ ማን ነው? አይ ቲንክ በተግባር ነህ መሰለኝ። አሁን በተግባር እኔ እሺ፣ ከዛ ሄዶ ቀጥል። እሺ፣ አመሰግናለሁ። ቴንኪው ቤተሰብ። በመጀመሪያ ሴራ አለ ግን መረጃ የለም የሚል ድምጸት ከብዙ ሰዎች እየሰማን ነው እና መረጃ አለ ግን ማስረጃ አለ ግን የሚቀርበውን ማስረጃ በንጹህ ልቦና የሚያዳምጥ የለም ማለት ፈልጋለሁ። ለዚህ እንግዲህ ማየት የምፈልገው እኔ በሶስት መልኩ ነው። አንደኛው አንድነቱ ከመምጣቱ በፊት ፕሪ ምስረታ፣ በሂደቱና ፖስት ምስረታ ላይ ነው ማየት የምፈልገው። አፋብኃ የሚባለው ድርጅት ከመምጣቱ በፊት በሶሻል ሚዲያ ላይ የሚለቀቁ ፕሮፓጋንዳዎች ምን ነበሩ? እነሱን ማስታወስ እፈልጋለሁ። ይሄ አንደኛ ምንድን ነው ታርጌት ተደርገው በተለያዩ ሚዲያዎች ላይ ለጥቃት የቀረቡ ከፍተኛ የአማራ ፋኖ በጎጃም አመራሮች እንደነበረ ይህንን ማሳየት እፈልጋለሁ። አንደኛው አርበኛ ዝናቡ፣ አርበኛ አስረስ፣ አርበኛ ዘመነም እንዲሁ በተመሳሳይ ረገድ አርበኛ ዝናቡን ለመምታት ከነ ግርማ ጋራ ማገናኘት፣ አርበኛ አስረስን ለመምታት ከነ ቤቲ ጋር በማገናኘት ብዙ ስራዎች ሲሰሩ እንደነበረ አይ ቲንክ ለእናንተም ቢሆን የሚጠፋችሁ ያለ ብዬ እንትን አለለም።